ተመልካቾቻችን እንደምን አላችሁ? ዛሬ የምንገኘው በሸዊት ፔስትሪ አካዳሚ ነው። ዛሬ ሸዊት ፔስትሪ ሁለተኛ ቅርንጫፏን ታስመርቃለች። ታዲያኛም እንኳን ደስ አለሽ ለማለት እግረ መንገድን ምን አዲስ ነገር ተካቶበታል? ሁለተኛዋ እንግዲህ ቁጥር 2 የከፈተችው ትምህርት ቤቷ ምን አዲስ ነገር አለው የሚለውን ወደ ውስጥ ገብተን የምናየው ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አብራችሁ ቆይታ ማደርጋው ሰናይት ንጉሴ ነኝ። ተከታተሉ። ሰልሽልቲ አመሰግናለሁ። እንኳን ተናመጣሽ። በጣም የሚያምረው ደስ ይላል። በደንብ ተዘጋጀሽበት ያስታውቃል። እሺ ሸዊት ፔስትሪ ምን ያክል ጊዜ ሆኖ ከተጀመረ? አጀማመሩ እንዴት ነበር? እስኪ አጀማመሩ በዳቦ ቤት ነበር። አሮባከሽ ኬክ ቤት አደገ። ከዛ ትምህርት ቤት ሂደት እንደዚህ ነው። ባንዴ ወደ ኬክ ቤት አልገባሽ? አይደለም። የመጀመሪያ ዳቦ ቤት ነው የከፈትነው። ከዛ ወደ ኬክ አደገ። ኬኩ ላይ ደግሞ ስንቆይ የብዙ ሰዎች ፍላጎት ነበር እና እንግዲህ የኛ ችግር ነበረ። ስለዚህ እሱን ችግር ለመቅረፍ አካዳሚ ቀየር ነው ማለት ነው። ቄሶችን ፍላጎት እያየሽ ነው ማለት ነው እያሳደግሽ የመጣሽው በሂደት። የሰው አቀባበል እንዴት ነበረ ትምህርት ቤቱ ከከፈትሽ በኋላ? በጣም አሪፍ ነበር። አሁንም በጣም እየሰራንበት ነው። ሌሎችንም ትምህርት ቤትም ራሱ የከፈቱ ተማሪዎቻችን አሉ። የራሳቸው ኮፍ ሾፕ፣ ኬክ ቤት ምናምን አልፎ አካዳሚም የከፈቱ አሉ። ትምህርት ጥሩ የትምህርት ተቋም ሆኗል ማለት ነው አንቺ ቤት። በእርግጥ ልጆችን ማፍራት ከቻለ እንደዚህ ደረጃ ራሳቸው የሚችሉበት ሁኔታ ከተፈጠረ ጥሩ ትምህርት ሰጫለሽ ማለት ነው። በጣም ደስ ይላል። ምን ያክል ጊዜ ሆነው ከተጀመረ? 3 ዓመት። ትምህርት ቤቱ 3ኛ ዓመት ነው። ይሄኛው ደግሞ 2ኛ ብራንቹ ነው። የመጀመሪያው ለቡ ሙዚቃ ሰፈር አይደለ? ሙዚቃ ሰፈር። ከዚህኛው ደግሞ ቦሌ። ከዚህ በፊት የስራ ባልደረባይ መጥቶ አንቺ ጋር ፕሮግራም ሰርቶ ነበረ እና በጣም ብዙ ተቀባይነት ያገኘ ፕሮግራም ነበረ። አሁን ደግሞ ሁለተኛው ነው እንግዲህ እዚህ ቦሌ ብራንች የከፈትሽው ማለት ነው። አዎ የዛኔም በጣም አሪፍ ነበር። የዛኔም እንደጀመርን ነበረ ለቡ ብራንች ማለት ይላል። እሱ ነው። እኛው ደግሞ ሁለተኛ ብራንቻችን ነው። ቦሌ ላይ እንገኛለን። ምን አዲስ ነገር ይዞ መጣው ሁለተኛው ብራንች? ይሄኛው አድቫንስና ማስተር ክላስ አለው። ያኛው ቢግነር ብቻ ነበር፣ የጀማሪ ክላስ ብቻ ነበር የምናስተምርበት። የኛው ደግሞ አድቫንስ ክላስ ማስተር ክላስ ማለት በተለይ አርቱን የሰርግ ኬኮች ያለ ኬኮችን ለየት ያሉ ኬኮችን እንሰራለን ማለት ነው። ስቱዲዮአችን እናስጎበኝሻል። ደስ ይለኛል። እንደውም አስታውሳለሁ የኛ ሎጎ የተሰራበት ኬክ ያየሁት ለመጀመሪያ ጊዜ አንቺ ጋር ነው። ሰዎች በፈለጉት ምስል ኬክ መሰራት እንደሚችል አንቺ ጋር አይቻለሁ። ለመጀመሪያ ጊዜ አይቼ በጣም ኤክሳይትድ ነበር። ኬኩ እኛ ቢሮ መጥቶ ነበረ። የናሆ ሎጎ ያለበት ኬክ እና ጣፋጭና ቆንጆ ነበረ። ወደ እሱ እንዴት ገባሽ? ባጭሩ እስቲ እንደዚህ አይነት ስራ ክሬቲቭ የሆኑ ስራዎችን ለመስራት በአጋጣሚ ነው የገባሁት። በጊዜው ለነበሩ ችግሮች መፍትሄ ስፈልግ ነው የተገናኘው። ግን እዛ ስቆይ እየወደድኩት ከዚህ አሁን ደግሞ በጣም አሁንም ከዛኛው በላይ ተሻሽሏል። ስቱዲዮአችን ውስጥ ስትገቢ ደግሞ አስጎበኝሻለሁ። ምናልባት በሰውን ዘንድ ተቀባይነት እንዲሆን ያደረገው ይሄ የማይታሰቡ አይነት ነገሮች ይዘሽ መምጣትሽ ይመስለኛል አይደል? በተለያዩ ስዕሎች ምግብ የሚመስሉ ክትፎ፣ ዶሮ ወጥ የሚመስሉ ኬኮችን እየሰራሽ ታቀርቢያለሽ እና ምናልባት ሰዎች ለሚፈልጉት ፕሬዘንት ያደርግልናል ብለው ለሚያስቡት ፕሮግራም ኬክ መስራት እንደምትችይ ያሳይተሻል ይመስለኛል እና እኔም እንደዛ ሁልጊዜ ደግሞ የሆኑ ክፍተቶችን ስትሞይ ነው ተቀባይነትሽ እና እስካሁን ጥሩ አቀባበል ነው ያለው። እግዚአብሔር ይመስገን። ተማሪዎቻችንን ጥሩ ደረጃ ላይ ነው የሚገኙት። ስንት ዙር አስመረቅሽ ተማሪዎች? ቢግነር ክላስ 67 በጣም ብዙ እኮ ነው አይደለ? ማስተር ክላስ ወደ 5 ባች አዲስ ክላስ ነው ይሄኛው። 5 ባች ደርሰናል። በጣም ናይስ። ምዝገባ ተጀምሯል። እዚህ ነው ማስተርስ ክላስ ነው ያለው። ተጀምሯል። ሁለቱም ተጀምሯል። ዛሬ ነው ግን ቀደም ብሎ ጀምረን ነበር። ምዝገባ ጀምረናል። በጣም አሪፍ። ከዚህ የተሻለ ደግሞ 3-4 ብራንች ከፍተሽ እንደምንገናኝ መተን እንደምንመርቅ ተስፋ አድርጋለሁ። ደስ ይለኛል። ከእግዚአብሔር ጋር ይሆናል። መልካም። ለሰጠሽ ጊዜ አመሰግናለሁ። ወደ ውስጥ ገብተን ጎብኚ ይመስለኛል አይደል? አስጎብኚ።
እንኳን ተናቀያችን ሪሴፕሽን ነው። ሪሴፕሽን ኤሪያችን ነው። ኬኮቻችን ደግሞ አዳዲሶቹንም ላስቆየንሽ። እነዚህ ቅድም ማስተር ክላስ ተማሪዎቻችን የሰሩት ናቸው። የተማሪዎቻቸው ስራ ናቸው። ኦኬ፣ የተማሪ ውጤቶች ናቸው። የኔ ናት። ኦኬ፣ እነዚህ የተማሪዎች ኬክ ነው። አዎ፣ በጣም የሚገርመው ጥበቡ ደስ ይላል። በጣም አይደል? አዎ፣ ደግሞ በየጊዜው እያደገ ስለሆነ እነዚህ ለሰርግ ምናምን ለሰርግ በተለያየ ዲዛይኖቹን እንሰራለን። ማች ማድረግ እንችላለን ማለት ነው። ሰዎች ከፕሮግራሙ ጋር እና ከነሱ ፍላጎት አንጻር ይሄኛው ፕራክቲካል ክላስ ነው። እንደ ኪችናቸው ነው። ስለዚህ ሁሉም በፕራክቲክ ስለሆነ ክላሱ እዚህ ጋር ይሰራሉ፣ ዲኮር ያደርጋሉ፣ ያበስላሉ። ክሬት ያደረጉትን ነገር ውጤት ከዚህ ነው የሚወጣው። ከዚህ ነው የሚወጣው። ደስ ይላል። ብራይትነሱ ደስ ይላል። ሰላም አለ። የጥበብ ስራ በባህሪው ምቾትና ሰላማዊ ይፈልጋል። በጣም ይፈልጋል። ያው ታስቦ የተሰራ ይመስላል። ለዛ ነው ይሄኛውን የሆነው ቪው ምናምን ያምራል። በጣም ደስ ይላል። ይመቻል። ለመቆየት ይጋብዛል። በጣም ደስ ይላል። ተከተሉት። ቲዎሪ ክላሳችን ነው። ሌላው ደግሞ አርቱን የሚሰሩበት ተቀምጠው ይሄ አበባዎቹን ማስተር ክላስ ቀደም ያልኩሽን እነሱ የሚሰሩበትን ቦታ ነው ማለት ነው። ስካች የሚያደርጉት መጀመሪያ ንድፋቸውን የሚያስቀምጡበት ማለት ነው። ከዛ በኋላ ነው ወደ ተግባር የሚያስገቡት። አሁን ያኛው ቤኪንግ ነው። ይሄ ደግሞ አርቱን ብቻ ደግሞ ክላስ አለን ሌላ። ይሄ አበባ መስራት ወይ ይሄ ፊቶቹን እዛ ጋር እንዳየሻቸው መስራት ላይ ብቻ ሲሆን እዚህ ላይ ነው የማይቀው ማለት ነው። ሌላው በተጨማሪ ደግሞ ቲዎሪ ክላስም ሲሆን ጨርሰው ነው ወደ ተግባር የሚገቡት ማለት ነው። ለዛ ላበሰሉት ዲኮር ላረጉት ኬክ ማስዋቢያ የሚሆናቸው ነገሮች እዚህ ጋር ይሰራሉ ማለት ነው። ራሳቸው ክሬት እንዲያደርጉ ይጠበቅባቸዋል። አሁን ኬክ ላይ ማብሰል ብቻ አይደለም፣ ይሄ አርቱ ይፈልጋል፣ ማሰብ ይፈልጋል፣ ጥበብ ይፈልጋል። የምናውቀው ቀደም ባሉት ጊዜያቶች ኬክ መስራት በቃ አለ አይደለ? የኬክ አሰራር ሂደት አለ። ግብአቱ ካለ ኬክን የሆነ ቶርታ ኬክም ሆነ ተቆራጭ ኬክ የሆነ ነገር ሰርቶ ማቅረብ ነው። አሁን ግን ተቀይሯል። እንደዛ አይደለም። ኬክ በራሱ የቻለ አርት ሆኗል። ጥበብን፣ ሀሳብን መግለጫው ሆኗል። እና አንቺም እሱን ይመስለኛል በደንብ እያሳደግሽ ይዘሽ የመጣሽው አዲስን ነገር እሱን ይመስለኛል አይደል? እኛም እንደዛ ነው። አሁን ሁሌ ኬክ አጋሪ ምናምን ሲል ነው ኬክ አርቲስት ነው የሚባለው። እንደው በቃ ስሙን መቀየር አለበት። መጋገር ብቻ አይደለም፣ መሳል፣ መስራት፣ ብዙ ነገሮችን ማሰብ ይፈልጋል። እና እኛ ላይም አሁን አንዱ ማስተር ክላሳችን እነሱን ትኩረት ላይ አድርጎ ነው ስራ የሚሰራው። ስለዚህ አንድ ሰው ያንን ኬክ ሲሰራለት የሚፈልገው ካራክተር ወይ የሚወደው ነገር ልክ ለእናንተም ሰርተንላችሁ ለነበረው ማለት ነው። የሰዎችን ፍላጎት ወደ በኬኩ መግለጽ ሁኔታውን ነገሩን ሊገልጽ የሚችል ነገር ለምሳሌ አሁን አበባ ፍሬሽ አበባ ከምትሰጪ በኬክ የተሰራ አበባ ታይሻለሁ። አሁን እዛ በአንድ ድንጋይ ሁለት ወፍ ይሆናል እኮ አይደል? መልካም፣ በጣም ደስ ይላል። እሺ፣ እንቀጥላለን። ቢሮአችን ላስጎብኝ። እሺ፣ ዋው! እቺ ደግሞ ቢሮዬ ናት። በጣም የሚያምረው። አመሰግናለሁ። እነዚህ ደግሞ በእጅ የተሰሩ ኬክ ናቸው። እኔ አላምንሽም። ኬክ አበባ ሞልቷል። እንደዚህ ይቻላል? የሚበሉ ናቸው። የምርሽ ቅመሹ። አንዱ ክላሳችን በጣም ደስ ይላል። ጥበብ ደስ ይላል እኮ በእውነት በጣም ሌላ ቨርስ ላይ ደርሰሻል እንጂ በኬክ ስራ በእውነት ተራቀሽበታል። ደስ ይላል። ቢሮሽ በጣም የምታምረው ለመቆይ እስቲ እባክሽ ቁጭ በይ ቢሮሽ ላይ ታዲያ። በጣም ደስ የሚለው ያምርብሻል። አንቺ ራሱ በጣም የምታምሪ በነገራችን ላይ። አመሰግናለሁ። በጣም ነው የማመሰግነው ስለጎበኘሽኝ። እኛም አክብረሽ ስለጠራሽኝ ደስ ብሎናል። ዋጋው እንዴት ነው ታዲያ? ማለት አሁን ብዙ ሰው ወደ አርቱ ወደ የእጅ ሙያ የመልመድ ፍላጎት አለው፣ በተለይ ወጣቱ ማለት ነው።
ስለዚህ ዋጋው ሁሉንም ሰው ያማከለ ነው፣ አልተወደደም። በተለይ አሁን ቦሌ አካባቢ ስለሆነ ደግሞ ምናልባት አሁን ሰው የሚያስበው አይ ይሄ እንኳን ውድ ነው ሊሆን ይችላል። አሁንም ድረስ እኛ ሰዎች ጋር መድረስ ስለሆነ የምንፈልገው አንዱንም አላማችን እንደ ቢዝነስ ሳይሆን ችግሩን መቅረፍ ላይ ነው እስካሁንም የነበረው ትኩረታችን። ከፍለው መማር ለማይችሉ በተለይ ብዙ እናቶችን በነፃ ማስተምረናል። እዚህ ብዙ ነገሮች አላቸው፣ ግን ይሄኛው ቦሌም ሲሆን በድሮ ዋጋ ነው እያስተማርን ያለው። የተለየ ነገር ነው። እስካሁን እኛም እየሰራን ብለን ተስፋ እናደርጋለን። በጣም ዋጋ ላይ አይደለም ትኩረት ያደረግነው፣ እንዴት እየተቀበሉን ነው፣ እኛስ ምን እየሰጠን ነው የሚለው ነው ትኩረታችን እስካሁን ያለው። ዋጋው ላይ አሁን ደግሞ አዲሱ ብራንቻችን ምክንያት በማድረግ 30% ደግሞ ጭራሽ ዲስካውንት ይሄድ እንዳይመጣችሁ ተመልካቾች ተመዝገቡ። በጣም ደስ ይላል። ለስቶር በስንት ወር ነው የሚያልቀው? ታስመርቁ ይለያያሉ። የ2 ወር አለ፣ የ1 ወር አለ፣ የ3 ወርም። ሰዎች ብቁ ይሆናሉ በአንድ ወር ውስጥ? ምክንያቱም ሙሉ ለሙሉ ፕራክቲካል ነው ክላሱ። ስለዚህ እኛም ደግሞ እንከታተላቸዋለን። ክላሱ ካለቀ በኋላ አለቀ አይደለም፣ እንደ ቤተሰብ አብረን እንቀጥላለን። አዎ ቅድም እኮ እያወራሽኝ ነበረና እዚህ ተመርቀው የራሳቸውን እንደዚህ ቤኬር ቤት የከፈቱ ሰዎች ላይ ወርሽኛል ነው። ተማሪሽ እንደዚህ ሲበቃ ማየት በጣም ደስ የሚል ነው። አንቺንም ሞር ያበረታሻል። ያው ለኔም ትልቁ ክፍያዬ እሱ ነው። ስለዚህ እኔም ራሱ ከዚህ በፊትም ከልምዳችንም ወይ የተሳሳት ነው ወይ መልካም ጎናችንም ለተማሪዎቻችን እየነገርን ነው የምንሄደው። በጣም ደስ ይላል። አመሰግናለሁ ለሰጠሽኝ ጊዜ። በጣም ነው ጥሩ ነገር ነው ያየነው። ተመልካቾችም እንግዲህ ይሄን አይተው ስለመጣሽ በዚህ ጉዳይ ላይ መማር ለሚፈልጉ መሰልጠን የሚፈልጉ ወጣቶች፣ እናቶች እንዳልሽ ለእናቶች ቅድሚያ ትሰጣላችሁ እየመጡ እንደሚመዘገቡና ጥሩ የሙያ ባለቤት እንደሚሆን ተስፋ እናደርጋለን። ኬክ እዚህ ቤት በጣም ነው የሚጠበቡበት። እንደምትመለከቱት አበባን እኔ ስገባ አበባ እንደሆነ አስቤ ነበረ ሳይሆን የነበረው ግን ሌላ ታሪክ ነው። ኬክ ሌላ ታሪክ ላይ ደርሷል። በሸዊት ፔስትሪ ጋር የመጣችሁ እንደዚህ አይነት የሙያ ባለቤት መሆን ትችላላችሁ። ተመልካቾቼ እንግዲህ በሸዊት ቁጥር 2 ቦሌ ፍሬንድሺፕ አጠገብ በሚገኘው ህንፃ ላይ አይደል? ህንፃው ስም ምንድን ነው? የገበያ ፕላዛ ይባላል። 3ኛ ላይ እንገኛለን። እየመጣችሁ እንግዲህ ጥሩ የሙያ ባለቤት መሆን ትችላላችሁ። የነበረን ቆይታ ይሄን ይመስል ነበረ። አብራችሁ ቆይታ ያደረኩት ሰናይ ንጉሴ ነኝ። ቻው